ገብርኤል አንተ ቅደምልን በሉት፣ እሱ ይቅደምላችሁ። ደርሶልናል ብላችኋል። አሁንም ቅዱስ ገብርኤል በመከራችሁ ሁሉ ይድረስላችሁ። ይሄ መልአክ ከእናንተ ቀድሞ ቤታችሁ ይግባላችሁ። በጠና ታሟል። ለጎሳዬ ተስፋዬ፣ ለኤፍሬም ታምሩ ነፍሱን ይማርና ለእንደነ ማዲንጎ አፈወርቅ እዚህ ጋር እንደምትመለከቱት የዚህ የመድኃኔዓለም መቃኞ ቤተክርስቲያን መፍረስን ተከትሎ ብዙዎች እያነቡ ይገኛሉ። ብዙዎችም አዝነዋል። ይሄ ይሆን ሰላም ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ያደርጋችሁ አብሮነታችሁን አሳዩን። ሰዎች ዛሬ በቅድሚያ ማሰማችሁ ቪዲዮ ምንድነው? አንድ አባታችን መልአከ ቅዱስ ገብርኤል ይጠብቃችሁ ከክፉ ነገር ሁሉ ይሰውራችሁ ያሉ እጅግ በጣም ደስ የሚል ምርቃቶችን እየመረቁ ነበር። ቪዲዮን ሰምተን እንመለስ። ገብርኤል አንተ ቅደምልን በሉት፣ እሱ ይቅደምላችሁ። ደርሶልናል ብላችኋል። አሁንም ቅዱስ ገብርኤል በመከራችሁ ሁሉ ይድረስላችሁ። ይሄ መልአክ ከእናንተ ቀድሞ ቤታችሁ ይግባላችሁ። አሜን። የዛሬው ቅዱስ ገብርኤል ከክፉ ሁሉ ይጠብቀን ይጠብቃችሁ። ኮሜንት ላይ አሜን ቅዱስ ገብርኤል ሁላችንም ይጠብቀን እያላችሁ ይህ ቪዲዮ ለወዳጅ ዘመዳችሁ አጋሩት። ቤተሰቦች አሜን መልአኩ ቅዱስ ገብርኤል ይጠብቀን እያላችሁ እናንተም ኮሜንት ላይ ደስ የሚል መልእክቶችን አስቀምጡልኝ። በቀጣይ ደግሞ ማሳያችሁ ቪዲዮ ነው። በጣም በሚገርም ሁኔታ በጂጂጋ አንድ ቤተክርስቲያን መፍረሱም እየተሰማ ነበር። ታዲያ እጅግ በጣም ብዙ ኦርቶዶክሳውያንንም ያስቆጣም ድርጊት ነበረ። ቪዲዮን አይተን እንመለስ። እዚህ ጋር እንደምትመለከቱት የዚህ የመድኃኔዓለም መቃኞ ቤተክርስቲያን መፍረስን ተከትሎ ብዙዎች እያነቡ ይገኛሉ። ብዙዎችም አዝነዋል። ይሄ የሆነው በሶማሌ ሀገረ ስብከት በጂጂጋ ከተማ ሲሆን የመድኃኔዓለም የመቃኞ ቤተክርስቲያን በግብረ ኃይል እንዲፈርስ ተደርጓል። ይህም ታዲያ ብዙዎችን አሳዝኗል። የሃይማኖት መቻቻል ባለባት ሀገር ውስጥ መንግስት እንደዚህ አይነት እርምጃዎችን ማስቆምና እንዳይፈጸሙ ማድረግ ነበረበት። ይሄ ተገቢ አይደለም ሲሉ እያነቡ እየጠየቁ ይገኛሉ። ሀገረ ስብከቱ እንደገለጸው ከሆነ ቤተክርስቲያኑ እንዲሰራ ለሚመለከተው የመንግስት አካል ጥያቄ በማቅረብ ክትትል የተጀመረ ሲሆን ይህም ታዲያ ለዓመታት ቆይቷል። ነገር ግን በዛሬው ዕለት ግብረ ኃይል ተመድቦ በግብረ ኃይል መፍረሱ ከሀገረ ስብከቱ የወጣው መረጃ አሳይቷል። እዚህ ቤተክርስቲያን መፍረስ ታዲያ ከሶማሌ ክልል መንግስትም ሆነ እንደዚሁም ደግሞ ከሚመለከተው አካል እስካሁን ድረስ የተሰጠ ምላሽና መግለጫ የለም። ቤተሰቦች የሃይማኖት መቻቻል የሃይማኖት መከባበር ባለበት ሀገር ላይ ይሄ ነገር ሲካሄድ እጅግ በጣም ብዙ ሰዎችን እንደሚያስቆጣና እንደሚያናድ የሚታወቅ ነገር ነው። እጅግ በጣም ብዙ ሰዎችን በዚህ ጉዳይ ሀሳብና አስተያየት የሰጡ ነበር። እጅግ በጣም ብዙ ሰዎችም አዝነዋል። መላው ኦርቶዶክሳውያኖች እንዳዘኑም የተነገረም ነበረ። እናንተስ ቪዲዮን እንደታያችሁት የተሰማችሁን ሀሳብና አስተያየት ኮሜንት ላይ ቤተሰቦች ፌሚኒስቶች የተለያየ እንቅስቃሴን እያደረጉ ነው ኢትዮጵያ ውስጥ ይታወቃል። ታዲያ ከነዛ መካከልም ጆርዲ በዛብህን ሁላችሁም ታውቃታላችሁ። ከሰሞኑ ደግሞ የጀመረችው ቻሌንጅ አለ። ሴቶች እህቶቻችን ሊሰሙ በግፍ ህይወታቸው ያለፉ ሴቶች ሊሰሙቸው ሊሰማ ይገባል እያለች የተለያየ እንቅስቃሴዎችን ጀምራ ነበረ። ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ነገር እያስተማረች አይደለም ብላም እጅግ በጣም ብዙ ሰዎችም እንዲያዝኑባት አድርጋም ነበረ። እስኪ ቤተሰቦች አንድ ቪዲዮ ተመልክተን እንመለስ። የሴት እኩልነት ከህገ መንግስት በፊት እግዚአብሔር ነው የሰጣቸው። ሃይማኖት በጣም መመታት ያለበት አይዲዮሎጂ መሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ ካለችበት ከፍታ ወርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። እውነት ለመናገር አሁን ይሄ ሴትነትን የሚያቀነቅኑ ፌሚኒስቶችን ቢያርፉ ጥሩ ነው። ሴትነትን እንደ ቤተክርስቲያን ያከበራል። እንደ ቤተክርስቲያን ሴትነትን ያከበራል። በሴት አሸነፈ ማለት ምን እንደሆነ ታውቃላችሁ? ሰይጣን መጀመሪያ ያሸነፋት ማን ናት? ሔዋን ምን ነው ጾታዋ? ተናገሩ እንጂ። ከዚያን ጊዜ ጀምሮ ሰይጣን ማንን ንቆ ነው የሚኖረው? ሴትን ንቆ ነው የሚኖረው። አይ ሴት ምንም አታመጣም ብሎ ጨርሷል። አንድ ጊዜ ስላሸነፋት ነው። ስለዚህ በእስራኤል ሲያስገድል የሚያስገድለው ምኑን ነበር የሚያስገድለው? ወንድን ነው። ሴትንማ ንቋላ። ወንዱ ግን ያ ልጅ ይወለዳል ብሎ ስለሚያስብ ወንዱን ያስገድላል። ሞኝ ሴቲቱ ድንግል ማርያም ጠላቱ መሆኗን ባያውቅ። ከዚያ በኋላ ምን አደረገ? እግዚአብሔር ዓለምን ሰይጣን የጎዳው በማን በኩል መጥቶ ነው? በሴት። ክርስቶስ ሰይጣንን በማን በኩል አሸንፈው? ሰይጣን በናቃት በማን በኩል የመጣው? በሴት በኩል መጣ። ስለዚህ ምን አደረጋ? ምን ይላል አባ ጊዮርጊስ? በራቅኩበት ቀረብኩ፣ በወደቅኩበት ተነሳሁ። በሴት ወድቄ ነበር፣ በሴት ተነሳሁ። በሴት ርቄ ነበር፣ በሴት ቀረብኩ ይላል። ያችን ማናት? በሉ እንጂ ድንግል ማርያም ናት። የእናቷን የሔዋንን ግፍ የመለሰች የሰው ዘር መመኪያ፣ የሰው ዘር ምልክት ቆማ የምትታይ ሰው እንደ ማርያም ነው እኮ መባል ያለበት። ሁሉ
ሰው ይሏቸዋል እንደ ድንግል ማርያም። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ሃይማኖት አይደለም የሚጨቆነው፣ ግን ሃይማኖት መሳሪያ ሆኗል ካል ያ መሳሪያ ኦልሬዲ መጨቆኛ ነው ማለት ነው። አዎ ሃይማኖት ስፍራዎች ላይ ሴት ልጅ ምንድን ናት? አይደር ረዳት ናት፣ ኦር አሳሳች ናት፣ ወይ ደግሞ መቀጣጫ ናት አይደለ? ከነዚህ ሶስት ውጭ ጤነኛ ሮል ራሱ በስነ ስርዓት የሚሰበክ አይመስለኝም። እኔ ሲሰበክም ተብሎ ነው የሚደመጠው። ሬር ስለ አብዛኛው ኢትዮጵያዊ በተለይ ኦርቶዶክሳዊው ሲምል ምን ብሎ ነው የሚምለው? አትምሉ መሰለኝ እናንተ ምን ብሎ ነው የሚምለው? ስለዚህ በሴት የሚማልበት ሀገር ውስጥ ነው እየኖርን ያለው። በሴት ስም የሚማልበት ሀገር እንግዲህ ማርያም የሚለው ስም ክርስቶስ አፉን የፈታበት ስም ነው። ማርያም እያለ ነው። ስለዚህ ሴት ልጅን የሚያገል አልነበረም የሃይማኖቱ ቅርጽ። ምናልባት ስናየው አንዳንድ አሁን ሴት ልጅ ዶሮ እንኳን አታርድ፣ ዶሮ እንኳን ባርካ አታርድ። ግን እንደዚህ አይነቶቹ ጽንሰ ሐሳቦች ራሱ የሴት ልጅን ክብር የሚያሳዩ። ሴት ዶሮ የማታርድበት ምክንያት ስለምትገለል ወይ ስለምትናቅ አይደለም። በጣም ጥሩ መልስ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሴት ዶሮ የማታርደው ሕይወት የምትሰጥ ሴት ሕይወትን ስለማታጠፋ። የሀገር መሪዎች ኢትዮጵያ ውስጥ መጽሐፍ ቅዱስ ውስጥ የምታገኙት ሁለት ኢትዮጵያውያን ናቸው። የሀገር መሪዎች ሁለቱም ሴቶች ናቸው። የመጀመሪያዋ አዜብ ንግስት አዜብ ወይም ማክዳ ብለን የምንጠራት ንግስተ ሳባ ማለት ነው። ሁለተኛዋ ህንደኬ የምትባለው በሐዲስ ኪዳን መጽሐፍ ላይ የተጻፈች ሴት። ሁለቱም የሀገር መሪዎች ናቸው። ስለዚህ ሴት ልጅ ስልጣን ላይ መውጣት አለባት፣ ሴት ልጅ ከፊት መሆን አለባት ለማለት ከሌላው ሀገር የተሻለ መጽሐፍ ቅዱሳዊ ሃይማኖታዊ ባክግራውንድ ያለበት ሀገር ነው ኢትዮጵያ። ሳባን እንኳን ብትመለከቱ ንግስተ ሳባ ወደ ሰሎሞን ሄደችው ትምህርት ልትማር ነው አይልም መጽሐፍ ቅዱስ። ከአንድ የምስራቅ አፍሪካ ሀገር የዛን ጊዜ የዓለም ማዕከል ወደ ሆነችው ወደ እስራኤል እውነት እንደተወራለት አዋቂ ነው ወይስ አይደለም ብላ ለመጠየቅ እንቆቅልሽ አዘጋጅታ ሄደች። ስለዚህ ሃይማኖታዊ ነው ልንል አንችል፣ በሃይማኖት ልናሳበብ አንችል። የኛ ችግር የኢኮኖሚ የምኑ ማህበራዊ ጉዳይ ይተነተናል እንጂ ሃይማኖታዊ መሰረቱ ግን ሴት ልጅ ከፍ የሚያደርግ ነው። እኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። የተሰበርሽው የእስራኤል አምላክ ጀዝባ ነው። ጀዝባ ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ፣ ሚስት አይነ ስውር ምን ማየት የተሳነው ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት። ቤተሰቦች የተለያዩ የሃይማኖት አባቶች በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚገኙ አባቶች ሲናገሩ እንደሰማችሁት ነው። በተለያየ ጊዜ በተለያየ ቦታ ላይ መድረክ ላይ ቆመው የሚናገሩት መልእክትን እንደሰማችሁት ነው። እጅግ በጣም ብዙ ሰዎችን ትክክለኛ ትምህርት ያስተምራል ብዬ ስላሰብኩ ነበረ ይሄን ቪዲዮ ይዤላችሁ የቀረብኩት። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው፣ ለጥንቃቄ ያክል እባካችሁን ሴቶች እህቶቻችን፣ በተለይ ደግሞ ቦርሳ ይዛችሁ ታክሲ ተራ ላይ የምትጋፉ የምትሰለፉ ሴቶች እህቶቻችን ንብረታችሁን ጠብቁ። በምን አይነት ሁኔታና በምን አይነት ሰዓት በቅስፈት ስልካችሁን እንዲሁም ደግሞ ንብረቶቻችሁን እንደሚሰርቃችሁ አይታወቅምና አንዲት ሴታችን ምን አይነት አጋጣሚ እንደደረሰባት እያካፈለች ነበረ። ቪዲዮን ለብዙ ሰው አድርሱ። ስፔሻሊ ደግሞ እንደኔ ታክሲ የምትጠቀሙ ሰዎች በጣም ተጠንቀቁ። ለህይወታችሁ አስጊ ስለሆነ እቃ ሊጠፋ ይችላል፣ ሊሰበር ይችላል፣ ምንም ይሆናል። ህይወት ግን አይመለስም። ምን እንደተፈጠረ ልንገራችሁ። እኔ ከጃክሮስ ትንሽ ዝቅ ብዬ ወደ ጎሮ እየሄድኩኝ ነውና ከጃክሮስ ጋር ታክሲ ያስኩኝ። ወደ ጎሮ ነው የሚሄደው። ጎሮ ብሎ ነው የጫነው። ገባውኝ። ስገባ ዳቦ ያዘ ሰው አለ፣ ትልቅ ሰውዬ አለ፣ የሆነች ሴትዮ አለች፣ የሆነች ቆንጆዬ ልጅ አለች፣ የሆነ ዱርዬ ልጅ አለ። ብቻ በጣም ብዙ ሰው አለ። ታክሲው ሞልቷል። አንድ ትርፍ ቦታ ያለው የት ነው? ጋቢ ነው። እቺ መቀመጫ አለች ጀርባ ወደ ታክሲ ሰዎች የምትቀመጡበት፣ እሱ ጋር ነው የተቀመጥኩትኝና ዝቅ በይ ትራፊክ አለኝ። እንደገባው 5 ደቂቃ አልሞላውም እመቤቴን ሰረቁኝ። በ5 ደቂቃ ውስጥ ምን ያክል ቢያጠኑ እንደሆነ አላቅም። ዝቅ በይ አለኝ። ዝቅ አልኩኝ። ቦርሳዬ ላይ ነው ዝቅ ያልኩት። ቦርሳዬን እንዴት እንደከፈትኩት አላቅም። ዝቅ አልኩኝ። ከዛ እንዲ ትራፊክ ስለሚያይሽ ወደዚህ ዝቅ በይ አለኝ። 3 ሰዎች ከፊት ለፊት ተቀምጠዋል። እንዲ ዝቅ ስል አዋራ ነው እኔ ላይ ተደገፍ ያለች ሆነች ቆንጆ ልጅ አለች። እንደው እሷ አትመርና ተደገፍኩባት። ስልኬን ወሰዱ መሰለኝ። ትራፊክ አለ እዚህ ጋር ውረጂና ተሻገሪ። ወዴት ነው የሚሻገረው? እዛ ጋር ትራፊክ እንደሌለ አውቃለሁ። አሁን ነው ይሄንን እያስተዋልኩ ያለሁት። ባይዘውኝ አሁን ተረጋግቼ ምናምን እያወራችሁ ነው። ወረድኩኝ። ወርጄ ልክ ታክሲው ሲሄድ ስልኬን እንደሰረቁኝ ገባኝ። ካላደነዘዙኝ በስተቀር የሆነ ነገር ካላስነኩኝ በስተቀር እንዴትም ሆኖ
እንዴትም ሆኖ በምንም ሂሳብ ልዘነጋው አልችልም። ታክሲ የምትጠቀሙ ሰዎች ራሳችሁን ጠብቁ። ስፔሻሊ ብቻችሁን የምትሄዱ ከሆነ ትራፊክ ስሏችሁ እንዳሰሙ፣ ታክሲ ከሞላ አጣርፋችሁ ግቡ የሚሉ ከሆነ እንዳገቡ። በቃ ራሳችሁን የምትሄዱበት ቦታ ይርፈድ፣ ችግር የለውም ይርፈድ፣ በቃ ችግር የለውም ትደርሳላችሁ። እመቤቴን ስልኩ አይፎን ነው፣ ብዙ ፋይሎች አሉበት፣ ያልተፖሰተ ኤዲት ያልተደረገ በጣም ብዙ ነገር ነበረው። ብቻ እግዚአብሔር ይመስገን እንኳንም በዚህ ያለፈ። በፕሮሞሽንም ሊሆን ይችላል፣ በቻሌንጅም ሊሆን ይችላል። ስልክ ቤቶች አብራችሁ መስራት የምትችሉ ሰዎች ካላችሁ ዲኤም አድርጉልኝ። ስልክ ቤት የሚሰራ ጓደኛ ካላችሁ ሜንሽን አድርጉት ምናምን እና ራሳችሁን ጠብቁ። በጣም ብዙ ስራ ሊያመልጠኝ ስለሚችል እባካችሁ ተባበሩ። በቃ ይሄን ነው ብላችሁ የመጣሁት። እንደኔ ስልካችሁን እንዳትበሉ፣ ህይወታችሁ ሪስክ ላይ እንዳይወድቅ። ታክሲ የምትጠቀሙ ሰዎች በደንብ ተጠንቀቁ። በመጨረሻም ልል የምችለው ነገር ስለሆነውም ስላልሆነውም ስለሁሉም ነገር እግዚአብሔር ይመስገን ባይ። ቤተሰቦች በቪዲዮ ትልቅ ትምህርት እንዳገኛችሁበት አልጠራጠረም። ምክንያቱም እጅግ በጣም በፍጥነት ባላሰባችሁት ጊዜ አዘናግቷችሁ ነው እቃዎቻችሁን የሚወስድባችሁ። ለጥንቃቄ ያክል ብዙዎቻችሁ እንደምትጠነቀቁበት ስላሰብኩ ነበር ይህን ቪዲዮ ይዤላችሁ የመጣሁት። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው እጅግ በጣም የትላልቅ ሰዎችን እጅግ በጣም አንጋፋና ታዋቂ አርቲስቶችን ሙዚቃ፣ ግጥም እና ዜማ የሰጠ ደራሲ በዚህ ሰዓት ላይ እጅግ በጣም ትልቅ የሆነ ህመም ውስጥ እንደሚገኝም እየተሰማ ነበረ። ቪዲዮን አይተን እንመለስ። በጠና ታሟል። ለጎሳዬ ተስፋዬ፣ ለኤፍሬም ታምሩ፣ ለቴዎድሮስ ታደሰ፣ ለጸጋዬ እሸቴና ነፍሱን ይማርና ለእንደነ ማዲንጎ አፈወርቅ ለመሳሰሉ ዘመን ተሻጋሪ አርቲስቶች ዘመን የሚሻገሩ ስራዎችን የሰጠ ያበረከተ ታላቁ የኪነ ጥበብ ባለሙያ ጸጋዬ ደቦጭ በጠና ታሟል። ለማስታወስ ያህል እስቲ እሱ ከሰጣቸው ትልልቅ ስራዎች መካከል የተወሰኑትን ላስደምጣችሁ። ለጎሳዬ ተስፋዬ ያኔ ልጅ እያለን የሚለውን እሱ ነው የሰጠው። ያኔ ልጅ እያለን ሆነሽ ጎረቤቴ። ለቴዎድሮስ ታደሰ አጉል ተቆራኝቶኝ የሚለውን አጉል ተቆራኝቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ። ነፍሱን ይማርና ለማዲንጎ አፈወርቅ ጎዳናው ጎዳናው የሚለውን ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድ የሚወደድ። ለአንጋፋው ድምፃዊ ጸጋዬ እሸቴ ለሰርጓ ተጠራው የሚለውን አብሬያ ታሪኬ አምናኝ ተማምኛት ለሰርጓ ተጠራው ለሌላ ሲድሯት ለሌላ ሲድሯት። ለተወዳጁ ድምፃዊ ኤፍሬም ታምሩ ደግሞ መሸ ደናድሩ የሚለውን ሽደናደሩ ናፍቆኝ ነው ልማዴ መቼ መቼው መሳት አያውቅበቸው። እንግዲህ እነዚህ የተወሰኑት ናቸው። እኚህን ጨምሮ ከ1400 በላይ ዘመን ተሻጋሪ የሆኑ ግጥምና ዜማዎችን አሁን ለምትመለከቷቸውና ለሌሎችም ዝነኛና ታዋቂ አርቲስቶች ዘመን ተሻጋሪ ስራዎችን በድምፃውያኑ አማካኝነት አድርጎ ያቀረበልን የግጥምና የዜማ ደራሲ ጸጋዬ ደቦጭ በጠና ታሟል እና ይህንን ቪዲዮ የምትመለከቱ የጥበብ አፍቃሪያን ሁላችሁም ከጎኑ እንድትቆሙ እጠይቃለሁ ማለት ነው። ቤተሰቦች ቪዲዮን እንደተመለከታችሁት ነው የነ አርቲስት እጅግ በጣም አንጋፋና ታዋቂ አርቲስቶችን ግጥምና ዜማ እንደሰጠም እንደሰማችሁት ነው። ሁላችንም ቢሆን ለኚህ አባታችን ያቅማችንን ማድረግ እንዳለብንም እየተሰማ ነበረ። ለማዲንጎ አፈወርቅ ለጎሳዬ ተስፋዬ፣ ለቴዎድሮስ ታደሰ እንዲሁም ደግሞ ለተለያዩ አንጋፋና ታዋቂ አርቲስቶች እጅግ በጣም ስመጥርና ታዋቂ የሆኑ ሙዚቃዎችን እንደሰጡም እየተሰማ ነበረ። በአንድ ወቅት ላይም ሴፍ ላይ ቀርበው የተለያየ ነገሮችንም እየተናገሩ ነበረ። ብዙዎቻችሁ እንደምትወዳቸው ተስፋ አድርጋለሁ። ያቅማችሁን ማድረግ እንዳለባችሁም እየተሰማ ነበረ። በቻለውና በአቅማችን በጸሎትም ቢሆን ማገዝ እንዳለብንም እየተሰማ ነበር። ቤተሰቦች ሞዴል ሩት እጅግ በጣም በሚያሳዝን ሁኔታ በዓለም መድረክ ላይ እያለቀሰች ስለ እህቷ ሕይወት ማለፍ የተናገረች ነበር። እጅግ በጣም ብዙ የውጭ ሀገር ዜጎችም አዝነው እጅግ በጣም ብዙ የውጭ ሀገር ዜጎችም አዝነው ልባቸውም ተነክቶ ሀዘኗን ሲካፈሏት እንደነበረም እየተሰማ ነበረ። እስኪ በዚህ ዙሪያ አንዳንድ ቪዲዮችን አይተን እንመለስ። እህቷ የሞተችባት ሩት ይርጋለም ሀገሯ አምናባት
ሚስ ወርልድ ላይ እንድትሳተፍ መርጣ ስትልካት ሁላችንም ሂጂ ብለን አነቃቅተን ልከናታል። አሁን እጅግ በጣም ወሳኝ የሆነው የውድድር ምዕራፍ ላይ ትገኛለች። የእናንተ ኢትዮጵያውያን ምርጫ ያስፈልጋታል። የሌሎች ሀገራት ሞዴሎች እየተመረጡ ነው። አንዲት ሀገራችንም የኢትዮጵያን ወክላ ሄደችው ሩት ይርጋለምም የእናንተን ምርጫ በጣም እየፈለገች ትገኛለች። በእህቷ ሞት ምክንያት የተሰበረው ልቧን የሀገሯን ባንዲራ ከፍ አድርጋ አስጠርታ አንደኛ ወጥታ እንድትካስበት ሁላችሁም ገብታችሁ እህት ያላችሁ እባካችሁ ግቡና ምረጡ። እጅግ በጣም የሚያሳዝን ሁኔታ ውስጥ ሆና ያንን ጨለማ ስሜት አሸንፋ ሀገሬ ጠርታኝ አላሳፍራትም ብላ የሄደች እህታችን የሁላችሁንም ምርጫ ትፈልጋለች። ከታች ያስቀመጥነው ቪዲዮ ላይ ገብታችሁ ሁላችሁ ምረጧት። ሌሎች ሀገሮች፣ አፍሪካ ሀገሮች፣ የአውሮፓ ሀገሮች፣ የኤዥያ ሀገሮች ተወዳዳሪዎቻቸው በግፍ እየተመረጡ ነው። የኛዋ ምስኪኗ ቆንጅየዋ ጠንካራዋ ሩት ይርጋለም የኛ ምርጫ አይገባትም ወይ? ሀገር የምትወዱ እህት ያላችሁ አንድ ደቂቃ ወስዳችሁ ዋካችሁ ግቡና ምረጡ። እህታችን እንድታሸንፍ አድርጓት። ሩት ይርጋለም ኦልሬዲ አንቺ አሸናፊ ነሽ። ውድድሩ ላይ ምንም ሁኚ ታላቅ ኢትዮጵያን የወከልሽ ጀግና ሴት ነሽ። መልካም እድል። ኢትዮጵያ እንዳታሳፍሩን። ቴንኪዩ። ቤተሰቦች ማናዟል እሸቱ ሲናገርም እንደሰማችሁት ነው። እጅግ በጣም አሳዛኝ የሆነ አጋጣሚ ነበር ስትናገር የነበረው። በመድረክ ላይ እጅግ በጣም ብዙ ሰዎችን ልብ የሚነካ ንግግሮችን ነበር ስታደርግ የነበረው። እስኪ ቤተሰቦች ንግግሮቿን ሰምተን እንመለስ። እህቴ ታገተች። ከዚያ በኋላ እገታ አድራጊዎቹ ገንዘብ ጠየቁ። በህይወቴ የገነባሁትን ማንኛውንም ነገር እንዳጣ አደረጉኝ። ለ9 ቀናት ያህል የፍርሃትና የጸሎት ጊዜያት ነበሩ። ወደዚህ ወደ ቪየትናም ለሚስ ወርልድ ለመምጣት 1 ሳምንት ሲቀረው በህይወቴ እጅግ አስከፊውን ዜና ሰማሁ። ለዓመታት የተንከባከቧት እህቴ ላለፉት 10 ዓመታት የቅርብ ጓደኛዬ በነበረችውና እኔ አምናት በነበረችው ሴትና በባልደረባዋ ተገደለች። እህቴን በሙሉ ህይወቴ እንደ ህፃን ልጅ ነበር የተንከባከብኳት። በዚያ ሰዓት ሙሉ በሙሉ እንደወደቅኩ ተሰማኝ። ተከዳሁ። በዚህ ብቻ አላበቃም። ብዙ ጊዜ ገደሉኝ። እህቴ የሚጥል በሽታ ስለነበረባት በበሽታው ምክንያት የሞተች ይመስለኝ ነበር። ነገር ግን በዚያ ቀን እህቴ የተገኘችው በአንድ ሻንጣ ውስጥ ሳይሆን በ2 ሻንጣዎች ተከፋፍላ ነበር። ወደዚህ ከመምጣቴ ከ1 ሳምንት በፊት just before a week coming here. People told me, be strong. I know what I lost. I know why I'm here. ሰዎች ጠንካራ ሁኚ ይሉኛል። ያጣሁትን ነገር አውቃለሁ። ለምን እዚህ እንዳለሁም አውቃለሁ። እዚህ የመጣሁት ጨካኝ ወይም ቀዝቃዛ ልብ ስላፈራው አይደለም። እዚህ የመጣሁት ኃላፊነት ስላለብኝ ነው። እዚህ የመጣሁት በአባቴና በእህቴ ጸሎት ምክንያት ነው። እዚህ የመጣሁት የኢትዮጵያ መንግስት በሰጠኝ ኃላፊነት ምክንያት ነው። እኔ ቃል ገብቻለሁ። ለሴቶችና ህፃናት ድምጽ እንደምሆንና እንደምቆምላቸው ቃል ገብቻለሁ። ያንን ቃል ማፍረስ አልችልም። ስለዚህ ሻንጣዬን አዘጋጀሁ። ምክንያቱም ህመሜን ወደ ዓላማ ለመቀየር መረጥኩ። So I packed my bags because I chose to leave and change my pain to a purpose. Through my project, The Silent Struggle with Women Empowerment and Youth Development, I did a tour in my country so that I can help children that needs abuse. Parents, children don't only need food, water, they also need the mental health. ጸጥተኛው ትግል በተሰኘው የሴቶች ማብቃትና የወጣቶች ልማት ፕሮጀክት አማካኝነት በሀገሬ ውስጥ ጥቃት ለደረሰባቸው ህፃናት ለመርዳት ተንቀሳቅሻለሁ። ህፃናት ምግብና ውሃ ብቻ አይደለም የሚያስፈልጋቸው፣ የአእምሮ ጤንነትም በጣም አስፈላጊ ነው። ዛሬ የምንከባከባቸው ህፃናት ነገ ዓላማችንን የሚመሩ ትውልዶች ናቸው። በሴቶች ማብቃት በኩል ደግሞ በኢትዮጵያ በሚገኘው በዶክተር ካትሪን ሃምሊን የፌስቱላ ማዕከል ከፌስቱላ ጋር የሚታገሉ ሴቶችን እየረዳው ነው። አንዲት ሴት ወልዳ በሽንትና በቆሻሻ መፍሰስ ውስጥ ተጥላ ስትቀር አስቡት። እነዚህ ሴቶች በባሎቻቸውና ማህበረሰቡ ይገለላሉ። ፊስቱላ ያለባትን ሴት ማከም በሽታዋን ማከም ብቻ ሳይሆን ክብርና የሴትነትን ጥንካሬዋን መመለስ ነው። የእኔ መሪ ቃል ሌሎች እንዲበሩ ብርሃን ሁኑ የሚል ነው። በኢትዮጵያ ወርቅ በእሳት ይፈተናል እንላለን። ያ ማለት ወርቅ እውነተኛ ዋጋው እስኪታወቅ ድረስ በእሳት ውስጥ አልፎ ይፈተናል። እኔ በእሳት ተፈትኛለሁ። ነገር ግን እሳቱ አላጠፋኝም። ይልቁንም ጥንካሬን እና ዓላማዬን አጎላው።
ስለዚህ ዛሬ እኔ ስናገር ለምትሰሙ ሴቶች፣ ህፃናት፣ እያንዳንዱ ሰው ሳትሸነፉ መሰበር ትችላላችሁ። አንድ ሰው የእናንተን ጉዞ ለመስበር ይሞክር ይሆናል፣ ነገር ግን የመጨረሻ ምዕራፋችሁን የሚያስቀምጠው እሱ አይደለም፣ እግዚአብሔር ነው። የመጨረሻችሁን የሚያውቀው እግዚአብሔር ነው። እኔ የጥንካሬያችሁ ውክልና ነኝ። እኔ የተስፋ ፊት ነኝ። እኔ ሚስ ወርልድ ኢትዮጵያ 2026 ነኝ። እወዳችኋለሁ። Watching here today when I speak, you can be broken without being defeated. Someone will try to break your journey, but they do not write your ending. It's God. God knows your ending. I am Richard Garland. I am the face of hope. I am Miss World Ethiopia 2026. And ቤተሰቦች ንግግሯን እንደሰማችሁት ነው። እጅግ በጣም ብዙ ሰዎችን ያሳዘነ፣ እጅግ በጣም ብዙ ሰዎችን ያስለቀሰ መልእክት በእነዚህ አይነት መልኩ ነበር ስታስተላልፍ የነበረው እና ቤተሰቦች እጅግ በጣም ብዙ ሰዎችም እግዚአብሔር መጽናናቱን ይስጥሽ፣ ያጠንክርሽ እያሉ መልካም ምኞትንም እየተመኙላት ነበር። እጅግ በጣም ጠንካራ ሴት ነች። ምክንያቱም እህቷን በህይወት ካጣች ከአንድ ሳምንት በኋላ ነው በእነዚህ አይነት ትልቅ መድረክ ላይ ሀገሯን ለማስጠራት ውድድር እያደረገች የምትገኘው። እጅግ በጣም ብዙ ሰዎችም በርቺ እያሏት ይገኛሉ። እናንተም የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ማሳያችሁ ቪዲዮ እንደቤተሰቦች እጅግ በጣም ብዙ ሰዎችን ያስገረመ መረጃ ነው። እርሱም ምንድነው? አንዲት እናት የ3 ልጆች እናት ነች። ታዲያ ባለቤቷ ስራ ልፈልግ ብሎ በወጣበት ለሁለት ዓመት ያክል አልተመለሰም፣ ጠፍቶባት ነበር። ታዲያ በስተመጨረሻም ቤተሰብ በኢቢኤስ ቴሌቪዥን ላይ እንተዋወቃለን ወይ በሚባለው ፕሮግራም ላይ ከሌላ ሴት ጋር ባልና ሚስት ሆኖ ቀርቦ ነበር የተመለከተችው። ታዲያ እጅግ በጣም ብዙ ሰዎችም የቀድሞ ባለቤቱ እጅግ በጣም እንደተደናገጠችና እጅግ በጣም ያገኘችውን ነገር ማመን እንደከበዳትም እየተናገረች ነበረ። ቪዲዮን አይተን እንመለስ። ይሄ ግፍ ነው የኢትዮጵያ ሕዝብ። አሁንም ቢሆን የሴት እህቶቻችንና የሴት እናቶች በደልና ግፍ ሊቆም ይገባል። ተመልከቷቸው እነኚህ ልጆች እስቲ አሁንም ድረስ እንደዚህ የአባታቸውን ፎቶ ይዘው አሁንም ከ2 ዓመት ጀምሮ ይመጣል እያሉ በተስፋ ይጠባበቁታል። ግን ይሄን ቤተሰብ እንደምትመለከቱት የ20 ዓመት ትዳር ውስጥ ነው እነኚህ ልጆችና ይሄን የመሰለ ቤተሰብ የተመሰረተው። ግን ከ2 ዓመት በፊት አባታቸው ስራ ፍለጋ በሚል ሰበብ ጥሏቸው ከጠፋ 2 ዓመት ሆኗቸዋል። እናም በአጋጣሚ በኢቢኤስ ቴሌቪዥን አዘጋጆች ምክንያት እንተዋወቃለን ነው ላይ ቀርቦ የ5 ዓመት ትዳር ነው ያለኝ በሚል መቷልና እነኚህ ልጆች ይሄንን ዜና ሲሰሙ ካቀማቸው በላይ ነው። የእውነቴን ነው የምላችሁ። እነኚህ ልጆች እያዋቸው በችግር ተጠብሰው እየኖሩ ነው ያሉት። እችንና ተመልከቷት። ሙሉ ለሙሉ ህይወት ገብዷት ልጆቿን ለማሳደግ ደፋ ቀና እያለች ስቃይ ውስጥ ትገኛለችና የኢትዮጵያ ሕዝብ ይሄንን ቪዲዮ አይቶ ብቻ ፍርድ እንዲሰጣል፣ በቃ እንዲፈርድልን ነው የምንፈልገው። አንዴ እሷ የምትለንን ሰምተን እንመለስ። ስሜ ጽጌ ለማባላለሁ የማን ጉዳይ ባለቤት ነኝ። 80 ባሌ ነው። ግን በአጋጣሚ በኢቢኤስ ፕሮግራም ላይ የ5 ዓመት ባለ ትዳር እንደሆነ ሲናገር ነው ያየሁት። ግን ለቤት ለስራ ብሎ ከወጣ 2 ዓመቱ ነው። 2 ዓመቱ ነው ከወጣ ለስራ ብሎ ነው ወጣ በዛው ነው የቀረው። እና እኔ በጣም ታሞ ነው ያልኩኝ ሆስፒታል ፈለኩ፣ ታስሮ ነው የእስር ቤት ፈለኩ። እና ብዙ ጊዜ እቃዎችን የሸጥኩኝ ልጆቼን ትቼ በጣም ብዙ ስለምፈለግ በጣም አዲስ አበባ ከተማ ላይ ተንከራተትኩ። መሰሪያ ቤትን በመፈለግ ተንከራተትኩ። ደሞዝ ይልካል ብዬ የቤት ኪራይ ውስጥ ነው የምንኖረው። 7000 ብር ነው የቤት ኪራይ የምከፍለው። ዛሬ ነገ የቤት ኪራይ ይልካል፣ ዛሬ ነገ ይመጣል እያልን ስንጠብቅ በዛው ቀረ። ግን በቃ ያለኝን ነገሮችን እየሸጥኩኝ እሱን ማፈላለግ ጀመርኩኝ። ግን አላገኘውም። 2 ዓመት ሙሉ በተስፋ እሱን ስፈልግ እነዚህ ልጆች እያሳደግኩኝ በጣም ተስፋዬ በተሟጠጠ ሰዓት ተስፋዬ የሞተ ባለበት ሰዓት ጭራሽ ሆኖ በኢቢኤስ ቴሌቪዥን እንተዋወቃለን በሚል ፕሮግራም ላይ የ5 ዓመት ባለ ትዳር ነኝ ብሎ እዛ ላይ አየሁት። እና ይሄንን ነገር መንግስት የኢትዮጵያ ሕዝብ ይፍረደኝ። እህቶቻችን እኔም እንደ አንዱ እህቶች ነኝ፣ እንደ እናት ነኝ፣ እህት ነኝ። እና እግዚአብሔር በዚህ ዙሪያ ልጆች የሰጠን እግዚአብሔር አደራን ትውልድን የሰጠን እና እኔ እስካሁን ልብስ ያጠኩኝ እንጀራ መጋገር ሰው ቤት በመላላክ ብዙ ነገሮችን ደፋ ቀና በማለት ሰዎች እየረዳኝ ዛሬ ደርሻለሁ። ግን አሁን አቅሜ ደከመ፣ አቃተኝ። ጭራሽ ደግሞ ዛሬ ነገ ይመጣል እያልን ተስፋ በምናደርግበት ሰዓት እሱ ባለትዳር ነኝ ብሎ ቤት ላይ ቀረበ። ግን ይሄን ነገር እንዳልከሰው አቅም የለኝም። ህግ የምከስበት እሱን ወደዚህ ወደዛ ማድረግበት የለኝም። አንድ 80 ወረቀት ለማስተርጎም ሲባል እንኳን ምን ያክል እንደጠየቁኝ እኔ የማውቀው እና ልሞከርኩኝ፣ ግን ስላቃተኝ ተውኩት። በጣም ይከብዳል። ቤተሰቦች እውነቴን ነው የምላችሁ። የዛሬ 2 ዓመት ነው ከቤት ስራ ፍለጋ ብሎ የወጣውና እቺ እናት ከአቅሟ በላይ ነው። እነኚህ ልጆች እንደምትመለከቷቸው ነው አሁንም ድረስ አባታቸውን በናፍቆት እየተጠባበቁ ነው ያሉትና እዚህ ፕሮግራም ላይ ያቀረቡት አዘጋጆች፣ የኢቢኤስ ቴሌቪዥን አዘጋጆች አሁንም ሰውየው ያለበትን አድራሻ ያውቃሉ እና
ይሄ ሰውዬ ቀርቦ እነኚህ ልጆች የሚረዱበትን እድል እንዲፈጥርልን በእግዚአብሔር ስም እንለምናለን። እና ደግሞ ከተጨማሪ የኢትዮጵያ ሕዝብ ነው በቃ ይሄን ማድረግ የሚችለውና ስንት እህቶች እናቶች አሉ በቤታቸው በከባድ ሀዘን ውስጥ የሚገኙ እንደዚህ ህይወት ከብዷቸው ልጆቻቸው ማሳደግ አቅቷቸው እንደተሰቃዩ ያሉትና እባካችሁን ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሚመለከተው አካል እንድታደርሱልን እንፈልጋለን። እና የተለያየ የሚዲያ ባለቤቶች ያላችሁ በቃ የተለያያችሁ ይሄ ጉዳይ ይመለከተናል ወይም ደግሞ እንደዚህ አይነት ነገር ላይ የምትሰሩ የሚዲያ ባለሙያዎች እንድታግዙን እንፈልጋለን። ቤተሰቦች እንደሰማችሁት ነው። እጅግ በጣም አስገራሚ ታሪክ ነበር ሰምተን የተመለሰ ነው። ምን አይነት ድፍረት ነው! ቢያንስ እንኳን ለልጆች ሲል አለው እንኳን አይላቸውም እየተባለ ነበረ። እጅግ በጣም ብዙ ሰዎች የተለያየ ሀሳብና አስተያየትን የሰጡበት ይገኛሉ በዚህ ሰዓት ላይ። እናንተስ ቪዲዮውን ስታዩ ምን አይነት ስሜት ተሰማችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ ቤተሰቦች በስተመጨረሻም እጅግ በጣም አስገራሚ የሆነ ትክክለኛ የህይወት ታሪክ ይዤላችሁ መጥቻለሁ። ታሪኩን ከሰማችሁ በኋላ የተለያየ ሀሳብና አስተያየት ኮሜንት ላይ እንደምትጽፉልኝ ተስፋ አድርጋለሁ። ቪዲዮን ሰምተን እንመለስ። ባል ሚስቱን ሸውዶ ጭፈራ ቤት ይገባል። ሲጋት ያበሽና ስክር ጥንብዝብዝ ብሎ ይወጣል። በጣም ስለመሸ እንደምንም እየተንገዳገደ ቤቱ ይደርሳል። በሚቀጥለው ቀን ጠዋት ከእንቅልፉ ሲነሳ ሃንጎቨር ጭንቅላቱን ሊያፈነዳው ደርሷል። ራሱን ያገኘው ግን አልጋው ላይ በትክክል አንሶላ ውስጥ ገብቶ ተኝቶ ነበር። ገረመው። በቃ ሚስት የገደለችኝ፣ እንደዛ ሰክሬ አይታኝማ መቼም ቢሆን አታናግረኝም እያለ ከራሱ ጋር ንትርክ ገጥሟል። እንደምንም ተነስቶ ዞር ሲል አልጋው ጎን አስፕሪንና ውሃ በብርጭቆ ተቀርጦ ተቀምጦለታል። ግራ ገባው። እንዴ ሚስቴ ናት ይሄን ያደረገችው እንዴት አላካበደችም ብሎ ተገረመ። አስፕሪኑን ከዋጠ በኋላ ወደ ጠረጴዛው እየተጎተተ ሄደ። በሚስቱ የተጻፈ አጭር መልእክት እንዲህ ይላል። የኔ ማር ቁርስ ስለደረሰ የታችኛው ክፍል ውረድና ከልጅ ጋር ቀማምስ። ዋ ሳትበላ እንዳትሄድ። ባል አሁን ተደነጋገረ። እየተደነቀ ወደ ታችኛው ክፍል ወረደ። የ8 ዓመት ልጁ ቁርስ እየበላ ነበር። ልጁን ግንባሩ ላይ ሳም አድርጎ ትላንት ቤት ሰክሬ ስገባ እናትህ ምን አለች? መቼም ንዴቷን መቆጣጠር እንደማትችል ይገባኛል አለው። ኧረ አባዬ እሷ እንኳን ልትበሳጭ ሳቅ በሳቅ ሆና ነበረ። በሩ ስታንጓጓው ከአልጋዋ ብድግ ብላ በሩን ከፍታ አንተን እንደ ሕፃን ልጅ ተሸክማህ ማለት ይቻላል አልጋ ላይ አስተኛች። ከዛ ልብስህን ልታወልቅልህ ስትሞክር ምን እንዳልክ ታውቃለህ? ምን አልኩ አለ አባት ተደናግሮ። አንቺ ሴትዮ እንዳትነኪኝ፣ እኔ ባለ ትዳር ነኝ፣ በፈጠረሽ አትንኪ ነው ያልከው አለው። ታማኝነት ማለት አእምሮህ በሌለበት ቅጽበት እንኳን ለቃል ኪዳን መቆም መቻል ነው። ዛሬን ለነገ እንኑር። ከዚህ በኋላ በፊትም ጥሩ ያልነበረው የቴዲ ጤንነት አሁን ተባብሷል። በዲሲ የነበሩ አርቲስቶች ተሰባስበው ኮንሰርት አዘጋጅተው ባገኙት ገቢ ቴዲ ሆቴል እንዲቀመጥም ተደርጓል። ከዛ በዘመድ ጥረት ቤት ተከራይተው እንዲኖር መደረጉም ከዓመታት በፊት የወጣው መረጃ ያሳያል። ከዲሲ ለቆ ደግሞ በኒውዮርክ ጎዳናዎች ላይ በአስከፊ ሁኔታ ላይ እንዳለ ታይቷል ተብሏል። ይህንም ይዞ የወጣው ኢትዮፒካ ሊንክ ነበረ። ታሪክ ነበር። ቤተሰቦች ሰምተን የተመለስነው እጅግ በጣም ብዙ ሰዎችም ታሪኩን ከሰማ በኋላ የተለያየ ሀሳብና አስተያየትን እየጻፉም ይገኛሉ። እናንተም የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ለዛሬ ይችላችሁ የቀረብኩ ቪዲዮ እኒህን ይመስላሉ። በቀጣይ እናንተን ቁም ነገር አስጨብጣሉ ሀሳብና አስተያየቶችን ያለውጣሉ የማስዋቸው ቪዲዮችን ይዤላችሁ ቀርባለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ